ሳትመጣም ሂደሃል ረጅሙን ጉዞ ልቤም እያየነው አዝኖና ተክዞ ጥለው ሌላ ወንድ መሄድ ወይ ሌላ ሴት መሄድ ለማንም ስለማይጠቅም ማለት ነው። እውነተኛ ፍቃር ደግሞ ሁሉም ነገር ታግሶ ወደ ትክክለኛው መንገድ ማስመጣት ነው እንጂ እሱ ችግር ላይ ወይ እሱ እስርበት ላይ ወይ እሷ እስርበት ላይ ወይ እሷ ችግር ላይ ስትገባ ሌላ ወንድ መያዝ ወይ ሌላ ሴት መያዝ አይደለም። ቴዲ የሚባለው ልጅ ገለውታል። እንዴት አንድ ሰው ሚስቱ ባልሆነ ሴት ይጋደላል? አረብ ሀገር ላይ ሰው መግደል ማለት የምሞትበትን ቀነ ቀጠሮ መያዝ ማለት ነው። ማንም አይተው። ሴት ያነደደው እሳት አይበርድም፣ ልጅ ያቦካው ለራት አይበቃም ይላሉ አያቶቻችን ሲተርቱ። ቴዲ ወንድማችን ቴዲ ህይወቱ እስካለፈ ድረስ እጅግ በጣም በሚያሳዝን ሁኔታ ከድሮ ጓደኛው አብሮ የነበረ ወንድ ህይወቱን እንደቀጸፈ ይታወቃል። በጣም ያሳዝናለን። በሴት ምክንያት ወንዶች እንደዚህ መገዳደል፣ እንደዚህ መጨካከን ያለ ሰው ምን አለበት ይላል ሰው በሌ ያለ ሰው ምን አለ ይላል። እሳቱን እኮ አላወቀውም፣ ሀዘኑን እኮ አልቀመሰውም። እጅግ በጣም እሳቱ ከባድ ነው። እጅግ በጣም እሳቱ ይገርፋል፣ ያቃጥላልን። መሲን አይታችሁ ማዘን እኔ አይደለም እሳቱ ቁስሉ ያለባችሁ ሰዎች መሲን አይታችሁ መሲ በዚህ አመት ብቻ 2 ወንድሞቿን እንዳጣችና ድጋሚ የባሏን ጓደኛ የምትወደው ጓደኛዋን ያጣች ሴት ናት። አንዳንድ ሰዎች መሲ ለምኑ ናት ለቴዲ ትላላችሁ። መወለድ ቋንቋ ነው፣ አብሮ መብላት ዳ መወለድ ቋንቋ ነው፣ አብሮ መብላት ዳ በጣም ከባድ ነው። አብራችሁ በልታችሁ አብራችሁ አድርጋችሁ ዝምድና ስጋ ምንም ነው። የሰው ልጅ ሰው በመሆኑ ብቻ ሰው ሆኖ መቅረቡ ብቻ በዚህ ዘመን ሰው ነው የጠፋው። በዚህ ዘመን ስጋ ለብሰን እኛ ስጋ ለብሰን ሰው ሆነን እንደ ሰው ተራምደን እንደ ሰው ለብሰን እንደ ሰው በልተን እንደ ሰው ቅንጭላት ተሸክመን እንደ ሰው ማናስብ ብዙዎች ዝግ ቅንጭላት ያላቸው ሰዎች አለ። ሰው በጠፋበት ሰዓት ሰው ተገኝቶ የምትፈልጉትን ሰው ማጣት እጅግ በጣም ይከብዳል፣ እጅግ በጣምም ያማል፣ እጅግ በጣምም ያቃጥላል። እና እኔ መሲን ሳያት እንደዚህ ሆና እንደው በእውነት ምን እንደምል አላቅም፣ ቃላቱን አላቀውም። ይኸው ተመልከቱት፣ እሳቱ በጣም ከባድ ነው። የሞተስ አንድ ጊዜ ሞተ፣ አፈር ለበሰ፣ ከፈጣሪው ጋር ተገናኘ ያለ ሰው ታዲያ በር እያየ ዛሬ ነገ እያለ ቀኑን ሙሉ እሳት እንደጎረሰ ጓደኛ ሰው ሲሞት ሀዘን እንዳባሰበት እንዳገረሸበት ነው የሚኖረው። ምን ለእምነታችሁ ቅርብ ጠንካራ ሰው ብትሆኑ የምትወዱትን የራሳችሁን ሰው ካጣችሁ ቅስማችሁ እንደተሰበረ ደስታችሁ ከራሳችሁ ጋር እንደራቀ ፍላጎታችሁን ሳታሟሉ የምትፈልጉት ነገር እንዳታረጉ የሚከለክል ነገር ቢኖር ሀዘን ነው። ሀዘን ያልገባበት ቤት ከቤታችሁ ያልሞከራችሁ ሀዘን አይሞክራችሁ። ነገር ግን ምንም ብንፈራውና ምንም የምንጠነቀቀው አላህ Subhanahu Wa Ta'ala የደነገገው እስከሆነ ድረስ ሞት በየማንኛውም ቤት ያንኳኳልን። ሆኖም ግን ጣታችንን ስንቀስር መሲ ምንድናት ለሱ ለቴዲ ምንድነው ወንድሟ ነው እንዴ ወንድሟን አስቀብራለች እኮ ትላላችሁ። ሰው በሌ ምን ይላለን? ለቅሶ ቤት ሄዶ ሲመጡ አልቃሿን አይተው ነው የሚመጡት። አልቃሿ እንዴት እንደምታለቅስ ነው አልቅሰው አይተው የሚመጡት። መንገዱን ሲሄዱ እሷ አላለቀሰችም ታዲያ ለምን አያስቀምጧትም ይሉሃል። ቁጭ ብለሽ የሰውን ሀዘን ሳትቀምሽው ስትቀነጣጥቢ የነበርሽ ተመጫለሽ፣ ከዛ ቦታ ትቆሚያለሽ። እጅግ በጣም ያሳዝናልን። እኔ የሀዘንን ልክ ማቀው እናቴ ካጣሁባት ሰዓት ጀምሮ መልበስ ማጌጥ ለኔ ምንም ነው። መልበስ መደሰት ለኔ ምንም ነው። ሁልጊዜም ይርመቱ መደሰት ሰርግ ተሰርጎ ሰርግ ቤት ዶ መቆም ለኔ ምንም ነው። እና በጣም ያሳፍራል። ወንዶች በሴት ምክንያት በሴት ምክንያት በአሁኑ ዘመን ጭራሽ በዚህ ሰዓት ጭራሽ በሴት ምክንያት እጁን ሰንዝሮ ይህን የመሰለ ወጣት እናንተ አንድ ሰው አይደለም ዛሬ በቴዲ የተጎዳው። አንድ ቴዲ ነው የሞተው 9 ወር ያረገዘችው እናቱ ዛሬ መቀነት ታጥቃ መቀነት ደግዲጋ በሰው ተገድፋ አላህ ያጽናሽ ፈጣሪ ያጽናሽ የሚላት ብዛቱ። ነገር ግን ከ3 ቀን ከ4 ቀን በኋላ የቴዲ እናት ብቻዋን ትቀራለች። አዘንዋ ይበረታል። እናት
9 ወር ሙሉ ተሸክማ አመጣ ወልዳ 3 ዓመት አጥብታ በልጇ ሀዘን መገረፍ በጣም ከባድ ነው። ይህ ልጅ ዛሬ በሳዑዲ አረቢያ መንግስት ህግ ተይዞ ህይወቱ ቢያልፍ የዚህ ልጅ እናት እንደኔና እንዳንቺ ጫማ ለብሳ ላይሆን ያሳደገችው ባዶ እግሯን ሄዳ ጸጉሯን እንደ ጭራሮ አቁማ ነበር ያሳደገችው። ዛሬ ከሷ ደጃፍ ዛሬ ከሷ ቤት አዘን ገባ። ዛሬ የሟች ቤተሰቦች ደስተኛ ሀዘንተኛ እንደሆኑት ሁሉ የገዳይን ቤተሰቦች በጣም ደንግጠው ተደነጋግጠዋል። ዛሬ ህግ በሌለበት በሀገራችን ህግ በሌለበት ህግ ኑሮ ህግ በማያስከብርበት ጥፋተኛን እንደ ጥፋተኛ በማይያዝበት ሰዓት ትንሹም ትልቁም መሳሪያ በያዘበት ሰዓት እናት ዛሬ አንደኛውን ልጅን ገደሉብኝ ብድር ተመላለስ ነው ወይ እያለ ተጨንቃ ነው የምትኖረው። ዛሬ ከቤታቸው አያድሩም፣ ከቤታቸው ወጥተዋል። ታዲያ ይገደል ይሞት እንላለን። አንድ ሟች ቢሞት ምንም ችግር የለውም። አንድ ገዳይ ቢገደል ምንም ችግር የለውም። ግን ገዳይ ሲገደል የሱ እናት እንዴት እንደምትንከራተት ለዚህም ነው ባካችሁ ወጣቶች፣ እናንተስ ወጣት ናችሁ። እናንተስ ጫማ ለብሳችሁ ነው እዚህ የምትራመዱት። እናትህ ጫማ ሳትለብስ ነው አንተን ያሳደገች። እናትህ በመኪና ሳትሄድ ነው አንተን ያሳደገች። እናትህ 9 ወር አርግዛ በወገቧ ውሃ ተሸክማን ያሳደገች። በወገቧ ወፍጮ ተሸክማን ያሳደገች። ልጅ ሲደርስ ቤት መፍረስ የለበትም። ልጅ ሲደርስ ሊያልፍላችሁ ነው የሚገባው። ልጆቻችሁ ሲደርሱላችሁ ደረጃ ሲይዙላችሁ ማደግ እንጂ መውደቅ አይደለም፣ መጠወር እንጂ መወቀስ አይደለም። ታዲያ የዚህ እናት ዛሬ አንገቷን ደፍታ ቡና እንዳትጠጣ ጎረቤቶቿ ጋራ ተከልላ ተገልላ ነው የምትኖረው። አንድ ቤት ብቻ አይደለም ሀዘን የሚገባው። እባካችሁ ወጣቶች፣ እባካችሁ ባሉባልታ በሴት ጠብ ካልፈለገችህ መሄድ ከፈለገች ሴት ልጅ ትሂድ። ልፍ ብትል ልፍ ታገኛለህ። ዛሬ ላይ ሰው የሚገደልበት ሰዓት አይደለም። ተው ባካችሁ። እናትና አባቶቻችን ለ3-4 ዓመት ያህል በኢትዮጵያ ምድር ላይ ጦር ሲነድባቸው ሰዓት ሲነድባቸው ከረመ። ታዲያ ዛሬ ደግሞ ሀዘን፣ መከራ፣ ችግር ይዘንላቸው እንሄዳል። ኢትዮጵያ ላይ እስበሱ ጦር በነበረበት ሰዓት የተጎዳው ማን ነው? አማራ ክልልና ትግራይ ክልል ላይ የነበረው እናት አባት ነበር፣ ሌላው አይደለም። ኢትዮጵያ ወደ 88 ብሔር ብሔረሰብ አላት። እንደ አማራ ክልልና እንደ ትግራይ ክልል አስክሬን ደም የፈሰሰባት ምድር የለም። ለዚህም ታዲያ ለእናቶቻችሁ አስክሬን መላክ፣ ለእናቶቻችሁ ለአባቶቻችሁ በዛ ጦርና በዛ መከራ ባለፉበት በዛ ስቃይ ባለፉበት ልክ ዛሬ ደግሞ የእናንተን አስክሬን መቀበል የእናንተን ብድር መመላለሻ መሆን በጣም አግባብ አይደለም፣ ያሳፍራለን። እዋት መሲን እንዴት እንደሆነች እኔ በጣም አፍሬያለሁ፣ በጣም አዝኛለሁ። እንደው ፈጣሪ ልቅን ካለንበት ችግር ሁሉ ቀይሮልን ሰላም አላህ ያንጣልን። እኔ አምለውን አላቅም፣ ምን እንደምናገር ምን እንደምተነፍስ አላቅም። ወጣቶች ምን እየሰራን ነው? ሴት እህቶች ምን እየሰራችሁ ነው? ሳዑዲ አረቢያ ካሁን በፊት አንድ ሴት አንድን ወንድ አገዳድላለች።